የመድፈኞቹን የዝውውር ዜናዎች በሚመለከት እንግዲህ ዛሬ አዳዲስ መረጃዎች ወጥተዋል። ሪያን ታይለር አዳዲስ መረጃዎቹን አጋርቶናል። በተለይ ጀራል ሃቶ ይህ እንግዲህ የግራ መሀል ተከላካይ ወይም የግራ መስመር ተጫዋች መሆን የሚችል በተከላካይ መስመሩ ላይ የአያክሱን አምበል አርሰናልና ሊቨርፑል ተፋጠውበታል። በዚህ ተጫዋችን በሚመለከት ሌላኛው የሚሆነው ጁዋን ጋርሲያ ነው። ጁዋን ጋርሲያ የመድፈኞቹ ካለፈው ዓመት የቀጠለ ይህንን በረኛ የመፈለግ እና ወደ አርሰናል የማምጣት ሁለተኛ ግብ ጠባቂ ማድረግም ይፈልጋሉ። ሌላኛው ዲን ሁጅሰንን በሚመለከት ለንደን ላይ ታይቷል ትናንትና። ያንን ተከትሎ ከአርሰናል እና ከቸልሲ አመራሮች ጋር እንደተወያየ መረጃዎቹ ያሳያሉ። ይህ እንግዲህ ሪያን ታይለር የዴይሊ ሚረር እንዲሁም የሰንደይ ሚረር ዘጋቢ ያቀረበው ነው። ከዛ ውጭ በጥሩ ዜና የሚሆነው ደግሞ ዙቢሜንዲ በሚመለከት ዴቪድ ኦርነስቴን ትናንት ትዊት አድርጎ ነበር። በትዊቱ ላይ ምን ሀሳቡን አነሳ ብለን ስናይ በአርሰናል ቤቱ ካሉ አመራሮች በሙሉ ዙቢሜንዲ ወደ አርሰናል እንደሚመጣና በሱ ዙሪያ አዲስ ቡድንን ለመገንባት ያሰቡ እንዳለ በግልጽ ነግረውታል የሚል ነው። ጃኮብ ኪየር ከወደ ሴሪያ ክለቦች በጥብቅ እየተፈለገ ይገኛል። ነገር ግን የሴሪያ ክለብ ብቻ ሳይሆን የክሪስታል ፓላስ በክረምቱ የዝውውር መስኮት ይለቅብናል ብለው የሚያስቡትን ተጫዋች የሆነውን ጥሩ ፐርፎርማንስ ላይ ያለው ማርክ ጉይን ለመተካት አንዱ ተመራጩ በኦሊቨር ግላስነሩ ክሪስታል ፓላስ ውስጥ 3-4-3 በሚጫወተው ሶስተኛው የመሀል ተከላካይ በመሆን ይጫወታል ብለው ያስቡታል። በጣም ይፈልጉታል ይህንን ተጫዋች። እንግዲህ አርሰናል እስከ 20 እስከ 25 ወይም በዛ ቢባል 30 ሚሊዮን ፓውንድ የሚያገኝ ከሆነ በደስታ ይህንን ተጫዋች የመልቀቅ ፍላጎት አለው። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ወደ አድማጮቻችን የእናንተን አስተያየቶች እንቀበላለን። ምን ታስባላችሁ? በተለይ አርሰናልን የተከላካይ መስመር በሚመለከት እንግዲህ በቅርብ ጊዜ ወዲህ ስማቸው የተያያዙ የመጡ ተጫዋቾች አሉ። አርሰናል ከአምና ጀምሮ እንግዲህ ጀራርድ ሃቶን እና ጁዋን ጋርሲያን ሲመለምል እንደቆየ የምታስታውሱት ነው። ስለነሱ ተጫዋቾችስ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ወደ አድማጮቻችን እንግዲህ የመጀመሪያው መረጃችን የሚሆነው አርሰናል እንግዲህ ጀራርድ ሃቶን የሚመለከተው አምና በሐምሌ አካባቢ ይህንን ተጫዋች አርሰናል ለማስፈረም ፍላጎት እንደነበራቸው ንግግሮችን አድርገው፣ ነገር ግን ተጫዋቹ በአያክስ የመቆየት ፍላጎት እንደነበረው በኤራ ዲቪዚዮን እንግዲህ ሻምፒዮን ሆኗል። የጀራርድ ሃቶ የሁልጊዜም ተቀዳሚ ተመራጩ አርያው ጁሊያን ቲምበር ነውና ቲምበር አሳምኖ ይህንን ተጫዋች ወደ አርሰናል ያመጣዋል ወይ የሚጠበቅ ነው የሚሆነው። በአያክስ በታዳጊ እድሜው አምበል የሆነ ነው። ኳስ ጋር ያለው ምቾት፣ ኳስን የሚከላከልበት የሚያጠቃበት መንገድ የማይክል አርቴታ ተመራጩ ተከላካይ የሆነ ተብሎ የሚታሰብ ነው። ነገር ግን አርሰናሎች ተከላካይ የሚያስፈርሙት የሚወጡ ተጫዋቾቻቸው ላይ ተመርኩዘው እንደሚሆን የሚጠበቅ ነው የሚሆነው። አንደኛው ቶሚያሱ ነው። እንግዲህ በውድድር ዓመቱ ምንም ጨዋታ ለአርሰናል መሰለፍን አልቻለም። በሚቀጥለው ውድድር ዓመት ሙሉ በሙሉ ከጉዳት ካገገመ የመልቀቅ ዕድል ሰፊ ሊሆን ይችላል። ነገር ግን በክረምቱ በጉዳት የሚያሳልፍ ከሆነ ወደ ሌላ ቡድን ለመሄድ ብዙ ዕድልን የሚያገኝ ይሆናል። ነገር ግን ኬረን ቴርኒ ከአሁኑም ቡድኑን የሚለቅ ይሆናል። የኬረን ቴርኒ ደሞዝ ለብዙ ተጫዋቾች መሸፈን የሚችል ነው በአርሰናል ዘንድ። ሌላኛው ጃኮብ ኪቪየር ነው። ጃኮብ ኪቪየር እንግዲህ የሚጠበቀው ምንድን ነው? አርሰናል በሪያል ማድሪዱ ጨዋታ ላይ ይህንን ተጫዋች አሰልፎ እስከ ውድድር ዓመቱ መጨረሻ በሚያሳየው ብቃት የተነሳ መድፈኞቹ ያቆዩታል ወይስ ይለኩታል የሚጠበቅ ቢሆንም በብዙ ክለቦች አይን ውስጥ ግን አርፈዋል። በተለይ ጁቬንቱስ፣ ኤሲ ሚላን የዚህ ተጫዋች ፈላጊ ናቸው። ከዛዎች በፕሪሚየር ሊጉ ክሪስታል ፓላስ የዚህ ተጫዋች ፈላጊ ሆኗል። በጣም ይህንን ተጫዋች ኦሊቨር ግላስነር ለማስፈረም ፍላጎት አላቸው። የማርክ ጉይ ትክክለኛው ተተኪ ነው ብሎ ያስባሉ። አርሰናል ደግሞ ማርክ ጉይን ክሪስታል ፓላስ ለመሸጥ ደህና ገንዘብ ማውጣታቸው አይቀርም። በቶተናም በቼልሲ ይፈለጋል። እንዲሁም ደግሞ ኒውካስትልም የዚህ ተጫዋች ፈላጊ ናቸው። ስለዚህ አርሰናል ደህና ገንዘብን ይጠይቃል። ከ20 እስከ 25 ሚሊዮን ፓውንድ የሚሆን ከዛም በላይ ሊጠይቅ የሚችልበት እድል ይኖራል። አርሰናል ዚንቼንኮን የሚመለከት ፍላጎት አላቸው። እስከ 15 እስከ 20 ሚሊዮን ፓውንድ የሚያገኙ ይሆናል ተብሎ ይጠበቃል። በአጠቃላይ ከሁለት ተጫዋቾች 40 ሚሊዮን ፓውንድ የሚያገኙ ከሆነ የኬረን ቴርኒ ደሞዝ ጨምሮ አርሰናል የተሻለ ተጫዋችን በዚህ መስመር ላይ ማምጣት ይፈልጋል። ከነዚህ ተጫዋቾች ውስጥ መታየት የሚጠበቅበት አንዱ የአያክሱ ጀራርድ ሃቶ ነው። ይህንን ተጫዋች አርሰናል በጣም ከሚፈልጋቸው ማይክል አርቴታ ሌላኛው ጁሊያን ቲምበር ነው ብሎ ያስባል። በግራ መስመር በመከላከል ማጥቃቱን የሚያግዝበት መንገድ ስራውን በሚገባ የመተግበሩ ነገር በጣም አስደስቶታል። ነገር ግን ጀራርድ ሃቶ ብቻ አይደለም በአርሰናል የዝውውር ኢላማ ውስጥ ያለው ሁለተኛው ተጫዋች የሚሆነው የበርንማውዙ የመሀል ተከላካይ እንግዲህ በጣም ጥሩ ፐርፎርማንስ ላይ የሚገኘው ዲን ሁይሰን ነው። ዲን ሁይሰን ሪያል ማድሪድ ከቼልሲም ጠንካራ ፉክክር ቢጠብቀው አርሰናል 50 ሚሊዮን ፓውንድ በቀጣይ የመክፈል ፍላጎት አላቸው። በቅርብ ጊዜያቶች ዴቪድ ኦርነስቴን ያወጣው መረጃ ነው ይህንን የሚያሳየው። ሪያን ቴይለርም ይህንን ደግፎ በጣም አርሰናሎች ማስፈረም ይፈልጋሉ። ነገር ግን ትናንት በለንደን አካባቢ ኤጀንቱ እንደታየና እንዲሁም አርሰናልና እንዲሁም ደግሞ ቼልሲ የዚህን ተጫዋች ኤጀንት እንዳነጋገሩ ገልጿል። አርሰናል የተሻሉ ገንዘቦችን የሚያገኝ ከሆነ ሁይሰንን የማምጣት ይፈልጋሉ። ግራም በቀኙ መጫወት መቻሉ በግራና የመሃል የገብርኤልም የሳሊባ ተተኪ መሆን የሚችል ነው። ቢያንስ በአመት ውስጥ እስከ 30 ጨዋታ ድረስ ሁለቱም ተጫዋቾች እያሳረፈ የመጫወት አቅም ያለው ነው ብሎ ያምናሉ።
ከዛ ውጭ እንግዲህ አርሰናል ጥሩ የተከላካይ መስመር ሊኖረው የሚችል ነው የሚሆነው። ዲን ሁይሰን የሚመጣ ከሆነ ለሳሊባ ረፍትን ለገብርኤል ረፍትን የሚሰጥ ከሆነ ካላፊዮሪና ስካሊ የግራ መስመር ሁይሰን እንዲሁም ደግሞ ቶሚያሱን በቡድኑ የሚቀጥል ከሆነ ቶሚያሱ የሚለቅላቸው ከሆነ አርሰናል በደስታ የሚለቁት ይሆናል። ነገር ግን የሚፈልጉትን ከ10 እስከ 15 ሚሊዮን ፓውንድ ቶሚያሱን የማያገኙ ከሆነ በቀጣይ ውድድር ዓመት ይለቃል ብለው ያስባሉ። ስለዚህ በተከላካይ መስመሩ ላይ ጥሩ የሆነ ቡድንን ለመገንባት የመሞከር እይታ ይታያል። ስለዚህ አርሰናሎች በዚህ በኩል ጠንክረው እየሰሩ እንዳለ በዝውውር መስኮቱ ላይ የሚታይ ነው። አርሰናል በዝውውር መጠኑ ምን ያክል ገቢ ይኖረዋል ነው፣ ምን ያክል ዋጋ ማውጣት ይጠበቅበታል። እንግዲህ አርሰናል ጀራርድ ሃቶን የሚያመጣ ከሆነ ሜቢ ስካሊን የአማካይ ተጫዋች አድርጎ ማይክል አርቴታ ሊያሳየን ይችል ይሆናል። በ8 ቁጥር ሚና የዲክላን ራይስ ተቀያሪ ሆኖም ልናየው የምንችል ይሆናል። ወይም ደግሞ የግራ መስመሩን እየሸፈነ ሊቀጥል ይችላል። የካላፊዮሪ በጉዳት መቸገር የሃቶን መምጣት ሊደግፍ ይችላል። ሪያል ማድሪድ ከፍተኛ ፈላጊ ከሆኑት ውስጥ አንዱ ሪያል ማድሪድ ነው። እንግዲህ ሁይሰንን አርሰናል ከሪያል ማድሪድ በልጦ ይህንን ተጫዋች ካላፊዮሪን ባስፈረመበት መልኩ ማስፈረም ይችላል ወይ? ትንሽ አስቸጋሪ የሚሆን ይመስለኛል። ነገር ግን አርሰናል በሁይሰንም ወይም ደግሞ ጀራርድ ሃቶን ለማስፈረም ሁለቱም ተጫዋቾች ላይ ፍላጎት አለው። ይህ የሆነው ምንድነው? አርሰናል አሁን ባላቸው እምነት ምንድነው ቡድኑን በተለያዩ ጥሩ ተጫዋቾች ማደስና ማስተካከል ያስፈልጋል። በዝውውር የሚያመጡልህ ጥሩ ተጫዋቾች አሉ፣ ደግሞ ማስፈረም ይጠበቅብናል ብሎ ማይክል አርቴታ የሚያምን ነው። ሪያን ታይለር ሌላኛው እንግዲህ መረጃ ወጣው ስለ ዩዋን ጋርሲያ ነው። ዩዋን ጋርሲያ ወይም ዩዋን ጋርሲያ የሚባለው የኢስፓኞሉ ግብ ጠባቂ ነው። መድፈኞቹ ይህንን ተጫዋች ለማስፈረም አምና በኤዱ ጊዜ ማለት ነው 25 ሚሊዮን ዩሮ አንከፍልም ብለው ነው 20 ሚሊዮን ዩሮ አቅርበው ነበር። አከራካሪ ነበር። ከሪያ የተሻለ ግብ ጠባቂ ነው ወይ? አርሰናልስ ይህንን ያክል ገንዘብ ለዚህ ለሁለተኛ ተጠባባቂ ግብ ጠባቂ ማውጣት አለበት ወይ? ትንሽ አስቸጋሪ የሚሆን በሁለት መልኩ ልታዩት ትችላላችሁ። የዚህ ልጅ አቅም ከነሪያ የተሻለ ነው፣ ከዴቪድ ራያ የተሻለ ብቃት ያሳያሉ። ማለትም ከዚህ በፊት ቸልሲ ለምሳሌ ቲቦ ኮርቷን ፒተር ቼክን ሲያመጣ በወቅቱ ውድ ነበር። ነገር ግን ለአንድ ዓመትና ለሁለት ዓመት በሌላ ቡድኖች ከቆዩ በኋላ የግብ ጠባቂነቱን በምርጥ ሁኔታ እንደያዙት የሚታይ ነው። በእንግሊዝ ፕሪሚየር ሊግ ካየናቸው ምርጥ ግብ ጠባቂዎች ውስጥ አንዱ ፒተር ቼክ ነው። አሁን ባሉት በዓለም ላይ ካሉ ምርጥ ግብ ጠባቂዎች ውስጥ አንዱ ቲቦ ኮርቷን እንግዲህ ቸልሲ ያስፈረመው ቀድሞ ነበር። ስለዚህ አርሰናል ለዚህ አይነት ሂደቶችን ማስፈረም አለበት ወይ? ትንሽ ሊያስቸግር ይችላል። ነገር ግን ኢስፓኞል የሚወርድ ከሆነ የኮንትራት ውሉ ላይ 15 ሚሊዮን ፓውንድ የመልቀቂያ አለው። በርታ እንግዲህ ምንድነው አሳሳቢ የሆነው የዩዋን ጋርሲያን ኤጀንቶች ማን አላነጋገረም እስከዛሬ ድረስ ትንሽ አሳሳቢ አድርጎታል። እንግዲህ በርታ ከተሾመ ጊዜ አንስቶ አርሰናል ዝውውር መስኮቱ ላይ ያለውን ውሳኔዎች እየወሰኑ ይገኛል። ነገር ግን ትልልቅ ለውጦችን ማምጣት የአንድሬ በርታ ተቀዳሚ ስራ ነው። አንዱ እንግዲህ አርሰናል ለሁይሰን እና ለምሳሌ ለጋርሲያ 50 ሚሊዮን ዩሮ ቢያወጣ 75 ሚሊዮን ዩሮ ማለት ይህ ማለት አርሰናል ቪክተር ዮኮሬስን ለማስፈረም የሚያስችለው አቅም ያክል ነው። እንግዲህ አሳሳቢ የሚሆን ነው። ምክንያቱም የመድፈኞቹ አርሰናል ባለቤቶች እነ ክሩዌንኬ ናቸው። 350 ሚሊዮን ዩሮ የሚመድቡለት አይደለም። አርሰናል አጥቂ ያስፈልገዋል፣ የመስመር ተጫዋች ያስፈልገዋል፣ አማካኝ ያስፈልገዋል። ሁለት አማካኞች ነው የሚያስፈልጉት። ይህንን ሁሉ ተጫዋች አስፈርመው ገንዘብ በቀረው የሚያስፈርሙ ከሆነ የመድፈኞቹ ደስተኛ ናቸው የሚሆኑት። ነገር ግን አርሰናል የኦዴጋርድን መፎካከር የሚችል የአማካይ ተጫዋችን ጥሩ ፐርፎርማንስ ያለው ተጫዋችን ያስፈርም ይሻላል እንጂ ቡድኑ በኪቪየር ቢቀጥል ሁለተኛ የግራ መስመር መሃል ተከላካይ ሆኖ ከዛም ውጭ ደግሞ በረኛ በሚመለከት ደግሞ በዴቪድ ራያ ቢቀጥልና ዝቅ ያለ ሌላኛ ግብ ጠባቂን ማምጣትን ይደግፉ ይመስለኛል። በአጠቃላይ አርሰናሎች በክረምቱ የዝውውር መስኮት ሁለተኛ ግብ ጠባቂ እንደሚፈልጉ ይታወቃል። ነገር ግን ምን ያክል ገንዘብ ማውጣት ያስባሉ የሚለው ነው ትልቁ ሂደት። በእኔ እይታ ብዙ ገንዘብን ማውጣት የሚፈልጉ አይመስለኝም። ነገር ግን ሁኔታዎችን ማየት ይፈልጋል። በተለይ ኢናኪ ፔና የአርሰናል የግብ ጠባቂዎች አሰልጣኝ ነው። የዚህ ሰውዬ መልመላ ነው። ከዚህ በፊት አሮን ራምስዴልን ቲምበርን ያመጣው፣ አሁን ደግሞ ኮንትራቱን አራዝሟል። ኮንትራቱን ሲያራዝም አንዱ በሚገባ የመለመለው ዩዋን ጋርሲያ የቀጣዩ የአርሰናል ግብ ጠባቂ ይሆናል ብሎ ነው። ተጠባቂ ግብ ጠባቂ ነው፣ በሌሎች ቡድኖች ይፈልጋል። ነገር ግን አርሰናል ጠንከር ብሎ ይህን ተጫዋች የሚያስፈርም የሚችል ከሆነ ሁይሰን የሚያስፈርም ከሆነ ተጫዋቾችን መልቀቅ ይጠበቅበታል፣ ከግብ ጠባቂም ከሌሎችም ቦታዎችም ለመሸፈን። ስለዚህ የክረምቱ የዝውውር መስኮት አርሰናል ኪቪየርን፣ ዚቼንኮን፣ ቶሚያሱን በተሻለ ዋጋ መሸኘት ይችላል ወይ? ወሳኝ የሚሆን ይሆናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ሌክቸር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።